ሰላም ወዳጆች፣ ክቡር የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ ትላንትና ለፓርላማ የሰጡትን መግለጫ ወይም ወቅታዊ ሁኔታ ላይ ያተኮረ ጥያቄና መልስን ተከትሎ ብዙ አዋራዎች ተነስተዋል። እንግዲህ አንዳንዱ ያላወቅነውን ያልሰማነውን ሰማን ሲል፣ አንዳንዱ ደግሞ አይ ይሄ ነገር ልክ አይደለም ሐሰት ነው እያለ ከዚያም ቃላቶችን መወራወር ተጀምሯል። በተለይም ኤርትራን በተመለከተ ማለት ነው። አይ ልክ አይደለም ብለው ጽሑፍም ጽፈው በማህበራዊ ሚዲያ ካሰራጩት መካከል አንዱ የቀድሞ የውጭ ጉዳይ ሚኒስተር ያሁኑ ስደተኛ ፖለቲከኛ አቶ ገዱ አንዳርጋቸው ነው። አቶ ገዱ አንዳርጋቸው አይ ጠቅላይ ሚኒስትሩ መላኩን ልኮኛል ወደ ኤርትራ፣ ነገር ግን የተባባልነው ይሄ አይደለም ብሎ ጽሑፍ በትኗል። ጽሑፉም በተለያየ ሶሻል ሚዲያ እንደ ተለየ ሁኔታ ተበትኗል። እዚህ ላይ ቆመን ማን እውነቱን ተናገረ? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ወይስ አቶ ገዱ አንዳርጋቸው ነው የሚል ሁለቱም ካቀረቡት መረጃ ተነስተን ዛሬ ማታ እንገመግማለን። ቀደም ብሎም አሁንም ወደፊትም በዚህ በምስራቅ አፍሪካ ያለውን ሁኔታ መሰረት አድርገን የሰማነውን መረጃ ያየነውን ከተለያየ ሰዎች ያገኘነውን መረጃ ማዕከል አድርገን በዚህ ዙሪያ ማን እውነቱን ተናገረ የሚለውን ቀደም ብዬ እንዳልኩት እንተነትናለን። ስለዚህ ልክ ከምሽቱ 1 ሰዓት ገብታችሁ ይቺን ትንሽዬ ሶሻል ሚዲያ ተከታተሉ። ለመከታተል ፍላጎቱ ያላችሁ ሰዎች ደግሞ ወይም ለመሳተፍ ፍላጎቱ ያላችሁ ሰዎች ፎሎ ማድረግ ግድ ነው። አለበለዚያ ልክኛ ዝግጅቱ ስንጀምር ቲክቶክ መልእክቱን ወደ እናንተ አይልክም። ፎሎ ካረጋችሁ ግን ልክኛ ላይፍ ስንጀምር ቲክቶክ መልእክት ይልካልና ከፈለጋችሁ ለመስማት ከፈለጋችሁ ደግሞ ገብታችሁ ሀቁ ይሄ ነው ብሎ ለመከራከርና ለመነጋገር በጣም ያመቻል። እቺኑ ወደ እናንተ ለማቅረብ አሁን የገባሁት። ፎሎ አድርጉ፣ ሼርም አድርጉ ለሌሎች። ገለቶማ አመሰግናለሁ።